ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። መጋቢት 17 ቀን 2017 ነው። አሁን በተለይ ለአዲስ ምንጭ የደረሱ ሰበር መረጃዎችንና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ ዝግጅቶቻችንን ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። ወደ መጀመሪያው ሰበር መረጃ እንሸጋገራለን። ራሱን ጃል ወራክሳ ሰላሌ በማለት ይጠራ የነበረው የዘራፊውና አጋቹ ሸኔ አስተባባሪ የነበረው ወርቁ ሁሪሳ ከተቀናጀ የክትትልና የመረጃ ልውውጥ በኋላ በዛሬው ዕለት በመዲናችን አዲስ አበባ በቁጥጥር ስር መዋሉን ጉዳዩን ሲከታተሉ የነበሩ አካላት በተለይ ለአዲስ ምንጭ አረጋገጡ። ይህ ከሸኔ አስተባባሪ አካላት በዋነኛነት የሚጠቀሰው የቡድኑ አባል ባለፉት ዓመታት ከቦታ ቦታ እየቀያየረ በማህበረሰቡ ላይ በርካታ አሰቃቂ ድርጊቶች እንዲፈጸሙ ሲያደርግ የነበረ መሆኑን ምንጮቻችን ገልጸዋል። በተለይ በሰሜን ሸገር ዞን በዋጫሌ ወረዳና አካባቢው በንጹሃን ላይ ግፍ ሲፈጽም የቆየ መሆኑም ታውቋል። በዚህ ዙሪያ ተጨማሪ መረጃዎችን እያሰባሰብን ሲሆን ሙሉ መረጃውን እንዳጠናቀቅን ለክቡራትና ክቡራን አድማጭ ተመልካቾቻችን የምናደርስ መሆኑን በዚህ አጋጣሚ እንገልጻለን። በዛሬው ዕለት የተቀናጁት የመረጃና የጸጥታ አካላት በተለይም ከገላን ከተማ ፖሊስ አባላት ጋር የክትትል ሂደቱን ፍሬ ካሳዩባቸው ቦታዎች በሁለተኛነት የደረሰን ሰበር መረጃ ደግሞ አንድ የኦነግ ሸኔ ታጣቂ እንዲሁም ሁለተኛው የሎጂስቲክ ኃላፊ የነበሩት ግለሰቦች ከቦታ ቦታ በመቃየር በንጹሃን ላይ ዝርፊያ፣ እገታና ግድያ ሲፈጸም እንዲቆይ ያደረጉ ሲሆን በዛሬው ዕለት በቁጥጥር ስር ውለዋል። የሸኔ እየተበታተነ መሄድና የተቆራረጡ የሴሉ አመራሮች ከተደበቁባቸው የከተማ ውስጥ ምሽጎች ሳይቀር በማህበረሰቡ ትብብር ተላልፈው እየተሰጡ መሆኑ ቡድኑ የተሰጠውን የመጨረሻ የሰላም አማራጭ ተጠቅመው እጅ የማይሰጥ ከሆነ ተደብቆ የማያመልጥ መሆኑን ከላይ በተከታታይ ያቀረብናቸው ማሳያዎች መሆናቸውን ጉዳዩን የያዙት ኢንስፔክተር ቢርመሽ ገልገሉ ለአዲስ ምንጭ ተናግረዋል። በቁጥጥር ስር የዋሉት ሁለቱ የሸኔ አባላት አንደኛ በዝርፊያ ስሙ ራሱን ጃል ጢቂ በትውልድ ስሙ ደግሞ ዳዊት ደጋጋ የሚባለው ሲሆን ሁለተኛው በዝርፊያ ስሙ ጃል ኢልሜ የሚባለውና በትውልድ ስሙ ቦንሳ ጸጋይ መሆናቸውን ለማወቅ ተችሏል። ሶስተኛው የአዲስ ምንጭ መረጃ ምስራቅ ሸገር አዳማ ወረዳ በበቶ ደጋጋ ቀበሌ ህብረተሰቡን በመዝረፍና በማሰቃየት ይታወቅ የነበረውና ራሱን ጃልሃማ በማለት ይጠራ የነበረው የሸኔ አባል በዛሬው ዕለት ሲፈጽም የነበረው ግፍና በደል ጸጽቶኛል፣ ህዝብና መንግስት ይቅርታ ያደርግልኝ ሲል ከሙሉ ትጥቁ ጋር እጁን ለጸጥታ አካላት ሰጥቷል። የከተማ ተባባሪዎቹን ስም ዝርዝር በማቅረቡም በዛሬው ዕለት ከሰዓት በኋላ ተጠርጣሪዎቹ በሙሉ በቁጥጥር ስር ውለው ምርመራ እየተካሄደባቸው እንዳለ የመረጃ ምንጮቻችን አረጋግጠዋል። ሰበር መረጃዎቻችን ቀጥለዋል። ጽንፈኛውን ከጎጃም ለማጽዳት እየተወሰደ ስላለው እርምጃ የደረሰን ሰበር መረጃ ደግሞ ምስራቅ እዝ በሁሉም የጎጃምና ደቡብ ጎንደር ዞኖች የጽንፈኛውን ኃይል እየደመሰሰ መሆኑን የሚያመለክት ነው። በሁሉም የጎጃምና ደቡብ ጎንደር ዞን ተሰማርተው ግዳጃቸውን እየፈጸሙ ያሉ የሰራዊቱ ክፍሎች የጽንፈኛው ኃይል በቀቢጸ ተስፋ ዘመቻ ለአንድነት ብሎ ባደረገው ትንኮሳ ሰራዊቱ ጽንፈኛውን በመደምሰስ ሀገራዊ ግዳጁን በሚገባ እየተወጣ ይገኛል ብለዋል። በጎጃምና በደቡብ ጎንደር ዞን ስምሪት ላይ ያለው ሰራዊት እንዲሁም የክልሉ ጸጥታ ኃይል በመቀናጀት ከመጋቢት 10 ቀን እስከ 17 ቀን 2017 ድረስ ባደረጓቸው የተቀናጀ ዘመቻ የጽንፈኛውን ኃይል ህልም በማምከን በርካታ ሰብአዊና ማቴሪያላዊ ኪሳራ እንዲደርስበት
በማድረግ ትልቅ ድል መመዝገቡ ተገልጿል። የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ቀደም ሲል ጽንፈኛው ኃይል ላይ ባረፈበት ጠንካራ ምት ከህዝብ በመነጠሉና ህልውናው ያከተመ በመሆኑ በሚዲያ አለሁ ለማለት ያህል በሁሉም የግዳጅ ቀጠናዎች ዘመቻ ለአንድነት ብሎ ትንኮሳ ቢፈጥርም ከሰላም ወዳዱ ህዝብ ጋር በመሆን ባደረግነው የተቀናጀ የጸረ ማጥቃት ጠላትን ሙትና ቁስለኛ በማድረግ አመርቂ ግዳጆችን ተወጥተናል ሲሉ ገልጸዋል። በጽንፈኛ ቡድን አደረጃጀት መሰረት 5 መካከለኛ የጠላት አመራርና በርካታ አባላቶች በእዙ ሰራዊት ከፍተኛ ምት ተደምስሰዋል። የጽንፈኛው ኃይል አባላት 223 ሲደመሰሱበት 48 የቆሰለና 13 የተማረከ እንዲሁም 47 የጽንፈኛው አባላት የደረሰባቸው ምት ባለመቋቋማቸው እጃቸው ለጀግና የአገር መከላከያ ሰራዊት መስጠታቸውን ጠቁመው ሰራዊታችን ባደረገው ስምሪት ብሬን በማውደም 82 የነፍስ ወከፍ መሳሪያ፣ 6 የእጅ ቦምብ፣ 6 ሽጉጥ እንዲሁም 2 የሬዲዮ መገናኛ፣ 6 ትጥቅና በርካታ የክላሽ ተተኳሽ ጥይቶችን መማረካቸውን ገልጸዋል። ለጽንፈኛው ኃይል ሊሰጥ የነበረ በአንድ ተሽከርካሪ የተጫነ የተለያዩ ወታደራዊ አልባሳቶች፣ የሬዲዮ መገናኛዎችና ተተኳሾች ሙሉ በሙሉ በማውደም የጠላትን እኩይ ሴራ ማምከን መቻሉን የገለጹት ሌተናል ጄኔራል መሐመድ ተሰማ በቀጣናው ጽንፈኛው የሚገለገልባቸው ሞተር ሳይክል፣ መድኃኒትና በርካታ ሊትር ቤንዚን በሰራዊታችን ቁጥጥር ስር መዋል ተችሏል ብለዋል። ጽንፈኛው ኃይል የሰራዊታችንን ጠንካራ ምት መቋቋም ባለመቻሉ እየተበታተነና እየፈረጠጠ በመሆኑ ሰራዊታችን ጠላትን እግር በእግር በመከታተልና በማሳደድ የመደምሰስ ግዳጃችንን ተጠናክሮ ይቀጥላል ብለዋል። ለቀጣናው አንጻራዊ ሰላም መምጣት የክልሉ የጸጥታ ኃይል ህዝቡና አመራሩ በመቀናጀት የሰሩት ስራ ይበል የሚያሰኝ በመሆኑ በቀጣይም በጋራ በመሆን የክልሉን ሰላም በማረጋገጥ ረገድ ተቀናይተን እንሰራለን ሲሉ ሌተናል ጄኔራል መሐመድ ተናግረዋል። ከዚሁ ጽንፈኞችን የማጽዳት ዘመቻ ጋር በተያያዘ ጽንፈኞች በክልሉ የጸጥታ አካል ብቻ መስመር ማስያዝ በሚለው አቅጣጫ መሰረት የአድማ መከላከልና የመደበኛ ፖሊስ ምልመላ ሰልጣኞች በመልካም ሁኔታ ስልጠናቸውን እያከናወኑ መሆኑን ቀጣዩ መረጃ ያመለክታል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት አቶ ደሳለኝ ጣሰው በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው የአድማ መከላከልና የመደበኛ ፖሊስ ምልምል ሰልጣኞችን አበረታተዋል። የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስትን ፍላጎት አስመልክተው ለሰልጣኞች ማብራሪያም ሰጥተዋል። የስልጠናውን ዓላማ አስፈላጊነትና ግቦች በተመለከተም ለሰልጣኞች ግልጽ ማብራሪያ ሰጥተዋል። ስልጠናው በዋናነት ነፃ፣ ገለልተኛ፣ ወታደራዊ ስነ ምግባር የተላበሰ በስነ ልቦናው ያደገና በራስ አቅም ክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት እንደሆነም አቶ ደሳለኝ ገልጸዋል። ሰልጣኞች የክልሉን ሰላም በዘላቂነት በማረጋገጥ ህዝቡን ከገባበት ፈተና ለማላቀቅና ፊቱን ወደ ልማት እንዲያዞር በማድረግ ረገድ ትልቅ ኃላፊነት እንዳለባቸውም ተናግረዋል። ሰልጣኞቹ ከክልል አልፎ የሀገርን ደህንነት ለመጠበቅ የሚያስችል ቁመናና ዝግጁነት ላይ መሆናቸውንም አረጋግጠናል ብለዋል አቶ ደሳለኝ። ከመደበኛ ስልጠናቸው ባለፈ የስብዕናና የአመለካከት ስልጠናም ስለመሰጠቱ ነው የተገለጸው። ሰልጣኞቹ በጥሩ ቁመና፣ ቁርጠኝነትና የስነ ልቦና ዝግጅት ላይ መሆናቸውንም ኃላፊው አረጋግጠዋል። ቀጣዩ መረጃ ወንጀልን ከመከላከል ጋር የተያያዘ ነው። የኢሚግሬሽንና ዜግነት አገልግሎት ከፌዴራል ፖሊስ ኮሚሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረገ ልዩ ኦፕሬሽን በተቋሙ ቢሮ አካባቢ በመሆን በህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር መዋሉን የኢሚግሬሽንና ዜግነት አገልግሎት በማህበራዊ ትስስር ገጹ ይፋ አድርጓል። ተጠርጣሪዎች በተለያየ ህገወጥ የድለላ ስራዎች ላይ የተሰማሩ፣ የስራ አካባቢውን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ፣ በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ
የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውንና 65 ተጠርጣሪዎች በቁጥጥር ስር የዋሉ መሆኑም ተነግረዋል። ከእነዚህ መካከል 25ቱ ሴቶች እንደሆኑም የኢሚግሬሽንና ዜግነት አገልግሎት አስታውቋል። አሁን ደግሞ ወደ ዕለቱ አበይት ዜና እንሸጋግራለን። የትግራይ ህዝብ የጊዜያዊ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀርቧል። ጥሪውን ያቀረቡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጥቆማ የሚቀርብበት አድራሻ በኢሜይል የተገለጸ ሲሆን ጠቅላይ ሚኒስትሩ ጥቆማው መቼ ተጀምሮ መቼ እንደሚያልቅ እንዲሁም በህዝብ ጥቆማ የተመረጠው የጊዜያዊ አስተዳደሩ ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክተው ስለ ቴክኒካዊ ሂደቱ በዝርዝር ያሉት ነገር ባይኖርም አቅጣጫውን አስመልክቶ ግን በትግርኛ ቋንቋ ያስተላለፉት መልእክት ወደ አማርኛ ተመልሶ ቀጥሎ ቀርቧል። ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ አስመልክቶ ለመላው የትግራይ ህዝብ የቀረበ ጥሪ ይላል የጠቅላይ ሚኒስትር አብይ መልእክታቸውን ሲያሰፍሩ የተጠቀሙበት ርዕስ በኢፌዴሪ ህገ መንግስት አንቀጽ 62/9 እንዲሁም በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወሳል ይላል መልእክቱ። በአዋጅ 359/1995 አንቀጽ 15/3 መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለት ተልዕኮችን አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር ከተሰጡት ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተጠቀሱት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላድል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት ዕድሜውን ለ1 ዓመት ለማራዘም አስገድዷል። የፌዴራል መንግስት መሬት ላይ ያለው ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜ ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኝ ሆኖ ከዚሁ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533/2015 አንቀጽ 3/2 መሰረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንትን በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮችን በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸውን እጩዎች በተጠቀሰው የኢሜይል አድራሻ ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን ሲል መልእክቱ ሐሳቡን ይቋጫል። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት
አንድ አስደሳች እውነታ እነሆ። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን የመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል